የምሬን በዚህ መልኩ ነው የመጣሁላችሁ። በዚህ መልኩ ፏፏሽ ደስ ዩቲዩብ ያላስተኛም ያለ እንቅልፍ አሁን ልጨርስ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ይኸው በዚህ መልኩ ብቅ ብያለሁ። በጣም ደስ ብሎኛል። የደከምኩበቱ የለፋሁበቱ እንቅልፍ ያጣሁበቱ ስለተሳካልኝ በጣም ደስ አለኝ። ግን መጨረሻን ያሳምር። እኔ መጨረሻን ያሳምር ነው የምለው። ለምን ካላችሁኝ ከዚህ በፊትም አውቃለሁ፣ ሞኔታይዝም ሁኜ አውቃለሁ፣ ሰርቼም አውቃለሁ። ብዙ አጓገኝም። በነገራችን ላይ እርስ በርሳችን ስለተዋወቀን እንደዛ ስለሆነ ነው እንጂ ከሰዎቹ ጋር ከጓደኞቹ ጋር እርስ በርሳችን ለማውራት ደግሞ ያው እዚህ ሀገር ከዚህ ሀገር ካልወጣ እዚህ ሀገር ለኛ ዩቲዩብ ማለት መተንፈሻችን ናትና ለዛ ነው አለቅም ብለን በራሳችን ስምም እምቢስ በሌላ ስማችን ቀይረን ድምጻችን ቀይረን ምንመጣው ማለት ነው። እና በነገራችን ላይ ይቀበላሉ ብዬ አላሰብኩም ነበረ። ለምን ያው ታውቃላችሁ ብዙ ጫጫታም ብዙ ነገር ኖይት ነው ምናምን። ተመስገን አሁን መቀበል ትልቅ ነገር ነው። ግን አሁን ይኸው ዩቲዩብ ማለት ነው ቃል ገብቻለሁ በጓደኞቼ ፊት ማለት ነው። ምንም ነገር አላስገባም። የሰው ነገር የምር ነው ብላችሁ እንግዲህ ትረዳላችሁ። የሰው ነገር ሲጨማመር ይበላሽብናል እና ድካማችን ደግሞ ዝም ብለን የደከመን ውጤታማ አድርገን ደግሞ በማል ስደርስ ማበላሻት የለብንም እና እንዳው ስመች እንደዚህ አንዳንድ ነገሮችን ፐፐሽ ያለን ያወራን እንደዚህ ብንመጣም ቢሆንም እንሰራለን እንጂ የሰው ነገር ባይራን ቢወጣም ባይወጣም ሀገራችን ገብተን እስከምንሰራ ድረስ በጥንቃቄ መያዝ አለብኝ። እኔ ያው ቃል ገብቻለሁ በዩቲዩብ ፊት ማለት ነው፣ በእናንተ ጓደኞች ፊት ነው። በጣም አስቸጋሪ ነው። የምር ነው የምላችሁ። ለምን ካላችሁ የሚሰራ ሰው ነው የሚያውቀው። የሚሰራ ሰው ያውቃልና ጋይሶቼ ተቀበለኝ። ግን አልለቀውም። ለምን ካላችሁ በጥንቃቄ እሰራለሁ። በጥንቃቄ እሰራለሁ። ብዙ ለፍተናል፣ ብዙ ልፋተናል፣ ስልካችን ተቃጥሏል። ግን ዞሮ ዞሮ ማለት ነው በነገራችን ላይ እኮ ብዙም እየከፈለ አይደለም እኮ እኛ አሁን ቅድም እንዳልኳቸው እዚህ ሀገር ካለን ድረስ ዩቲዩብ ማለት ለኛ መተንፈሻችን ናት። በቃ አሊያ ተናድዳችሁም ተጨናንቃችሁም ቢሆንም ከጓደኞቹ ጋር አንዳንድ ነገር እያወራን ጊዜ ይሄዳል እና ጊዜ ስለሚሄድ ለዛ አንተውም ለማለት ነው። ቤተሰብ አንተውም ለምን እንተዋለን? ሹሃይዳ ያለን ሹሃይዳ የምር ነው የምላችሁ። በነገራችን ላይ ያው አንዳንዴ ላይፍ እገባለሁ፣ አንዳንዴ ሲመች እገባለሁ፣ ሳይመች ደግሞ ተዋለሁ። ሲመች ማታ እገባለሁ፣ ከፈለኩ እገባለሁ። ምንም ነገር አይሆንም። ምንም ነገር ያው ከመጀመሪያ ጊዜ ሰዓት ይነሳብኛል። ደግሞ እንደውም ወልጄ ቶሎ ብገላገል ብዬ በጣም ተጨናንቄ ነበር። በዛ ደግሞ አንድ እህታችን በጣም እጅግ አድርገን ነው የማመሰግነው። የምር ነው የምላችሁ። ባለውለታዬ ናት ለእኔ ማለት ነው። ብዙም እያበረታችኝ ምንም እኮ ሰው ልጅ መነሳቱ መውደቁም አለ። እንደዛ ስለሆነ አንደኛው ካልተሳካ አንደኛው መሳካት አለብን ብላ ራሷ በራሷ ቪዲዮችን እያጫወተች እየከፈተች እያደረች በእውነት ከልብ ነው ማመሰግነው። ስሟን አልገልጽላቸውም። ምንድነው አላወራችሁም ስም ማለት ነው። እና በጣም ወደ እህታችን ማለት ነው። በነገራችን ላይ ደግሞ ወንድሜ ይሄ ሞኔታይዝ ስልኬን ቼክ የሚያደርገኝ ወንድማችን ከልብ ነው ማመሰግነው። በእውነት በጣም ለካ እኔ እንደዚህ ነው የሚለው በቃ እየቀረህ እንኳን ቀረ። ለምን ለጥሩ ለመሆን ነው። ጥሩ ለመሆን ነው። አንደኛው መጥፎ ካለፈ መልካም ይመጣልና ተስፋ በምንም ሁኔታ ተስፋ ማቁረጥ የለብንም። እና ምን ማለት ፈልጌ ነው ታውቃላችሁ፣ የመጀመሪያ ልጅ በጣም ተንኮለኛ ነበረ። በትንሹም በትልቁም ገንዘብ ነበረ የሚጠይቀው። አሁንም ግን በጣም መልካም ልጅ መልካም የሆነ ልጅ ወንድማችን ስላገኘው በጣም ነው ደስ ያለኝ። እና ከኔ ይልቅ እሱ ነበር የተጨናነቀ። ለምን ካላችሁ ቢቀበልሽ ደግሞ በቃ አለያ ብዙ ለፍተሻል፣ ብዙ ደክመሻል፣
በሁለተኛ ነገር ደግሞ ከዚህ በፊትም ይሄ 2 ቻናል ለሱ ሰጥቼ ነው ሞንታይዝ የተነሳበት ማለት ልጁን ብሎክ ካደረገና የከዚህ በፊቱን ቪዲዮ ከዚህ በፊቱን ቻናሎችም ስለተበላሸብሽ ይሄ እንኳን ቢቀበልልሽ በጥንቃቄ ትሰሪያለሽ ያለ በጣም እየታገለ ነበርና እግዚአብሔር ይስጥህ። በጣም ነው የማመሰግነው ወንድማችን። እና ይሄ ወንድማችን የምትፈልጉ እንደገና ደግሞ ሞንታይዝ ለማድረግ ዩቲዩባችሁን ቼክ ለማድረግ የምትፈልጉ ሰው አገናኛችኋለሁ። በውስጥ ከኔ ጋር አውሪ እና በነገራችን ላይ እንደዚህ አይነት ሰው አይገኝም። ለሰው የሰው ድካሙም እያሰበ ደግሞ ለእግዚአብሔር የሚፈራ አይገኝም። ታውቃላችሁ። አሁን እኔ በጣም እኔ እየለፋሁበት እኔ ራሴ ነው የማውቀው። ግን እሱ ራሱ በጣም ለፍተሽበታል ግን ብሳካልሽ እያለኝ ነበር። እና ከዚህ 1 ወር ቀጠሮ ሲሰጥ ጊዜ እየቆረጠ ያለው ነገሮችን ውስጡን ቼክ እያደረገ አንዳንዶቹ ነገሮችን እያስተካከለ ነበረ። እና እንግዲህ በዚህ ሰዓት በዚህ ጊዜ ስራ አጥቶ ማን ነው ቼክ የሚያደርገው? እና በጣም በእውነት አመሰግናለሁ የኔ ወንድም። እና እሱን ለማግኘት የምትፈልጉ ካላችሁ በውስጥ አውሩኝ። ቻናል ለማስተካከል እንደገና ደግሞ ዩቲዩብ ሞኔታይዝ ለማድረግ ለእግዚአብሔርም ለሰውም የሚፈራ ሰው እግዚአብሔር ይመስገን። አንዳንዶቹ አይፈሩም ታውቃላችሁ። ከዚህ በፊት በ2 ቻናል በእጁ ብሎክ አድርጎ አስወጣኝና እንደዚህ አይነት ሰውም አለ እና እግዚአብሔር የተመሰገነ ይሁን። ተመስገን ብያለሁ። ተመስገን። አሁንም እንግዲህ ቃል ገብቻለሁ። ይኸው ዩቲዩብ ማለት የኔ ነገር ዩቲዩብ ያው እኔ አላስጠጋም። የሰው ነገር እንደው እይታ ቢኖርም ባይኖርም 10 ሰው ቢሆንም እንደዚህ እየለፈለኩኝ ሀይዳ እያልኩኝ ሰራለሁ። ሀይዳ እያልኩኝ ወይኔ ጉዴ! እዚህ ጋር ጠባሳ አይታቸው ጠባሳ የፎሮኑ ነው ማለት ነው። ጠባሳ የፎሮኑ እዚህ ጋር አለ ግን ትንሽ ብሏል እና ከዚህ ወደ ገደለው ግባት ምንድነው የምትለፈልፊ? ወደ ገደለው ግቢ ካላችሁ ተመስገን ብያለሁ። ሁላችን በነገራችን ላይ ቻናል ሞኔታይዝ የሆነበቱ ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል ያልኳቸው ምክንያት ምንድን ነው? የሰው ነገር ከገባ በኋላ ብዙ ጣጣ ይመጣል፣ ብዙ ሜሴጅ ይመጣል፣ ብዙ ማስተካከል፣ ብዙ ጥንቃቄ። እንደዛ ስለሆነ የራሳችሁ እንደዚህ እየፈተፈታችሁ ካወራችሁ ምንም ነገር የለህም ማለት ነው። እና ሀገራችን ገብተን ደህና ነገር እስከምንሰራ ድረስ ስመችን ላይፍም እየከፈተን ሰዎች ደግሞ እንደዚህ እየለፈለፍም እያወራን ነው ይለቀን። ከዛ በኋላ ከዛ በኋላ ውጤታማ እንሆናለን። ተመስገን ነው። ተመስገን ነው ጋይሶች፣ ተመስገን ብያለሁ። ያው ተመስገን ብዬ ቁጭ ብያለሁ ማለት ነው። እና በጣም ደስ ብሎኛል። በነገራችን ላይ አለ መሳካት ስትሳክ ደስ ይላል። አንድ ነገር የለፋችሁበቱ የደከማችሁ ነገር ሲሳክ በጣም ደስ የሚል። እግዚአብሔር የተመሰገነ ይሁን እና ተባረኩ። ይህን ቻናል ደግሞ ላይክ ማድረጉም ሰብስክራይብ ማድረጉም እንደገና ደግሞ አበራቱኝ። በበር ግቡ፣ በር ይውልኝ እንዲህ እናንተዋ በር ይውልኝ እና ተባረኩልኝ። ውድ ቻናል ቤተሰቦቼ ምን ሊበላቸው ለና ነገር ወይኔ በላቸው ይባላል እና ብርክ በሉ። መልካም ቀን ይመኝላችኋለሁ። ተባረኩልኝ። ተመስገን ነው፣ ተመስገን ነው፣ ተመስገን ነው። እዚህ አልነበረ ባለፈው አመት በቃ ስላበቃ እዚህ አልነበረም ባለፈው አመት። እዚህ አልነበረም ባለፈው አመት ምን ማለት ፈልጌ ነው? እንደዚህ አልነበረም። ሁሉም ነገር ምንድነው የሚባለው? ንገሩኝ እስኪ።
የዛሬ አመት ነበር ብሎክ ተደርጎ የዘጋብኝ። አሁን ደግሞ እንደ አዲሱ መልክ ጌቶቼ ደስ ብሎኛል። በጣም ደስ ብሎኛል። እንዴ ሆ ደስ ብሎኛል። እንዴ ድካሜስ የለፋሁበትስ ባይ